ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን የአማርኛ የንባብ ልምምድ ነው ማለት ነው። ፊደላትን፣ ቃላትን አንብባችሁ ባለ አንድ ባለ ሁለት ሆሄ ብላችሁ ቃላትን አንብባችሁ ጨርሳችሁ ወደ ረጅም ንባብ ስትገቡ እንዴት ንባብ መለማመድ እንዳለባችሁ እያንዳንዱን በዚህ ቪዲዮአችን ጥር አድርገን እናያለን ማለት ነው። በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉ እንደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን ማለት ነው። እንዴት አገጣጥማችሁ ማንበብ እንዳለባችሁም በዚህ ቪዲዮ ባጭሩ መረዳት ትችላላችሁ። ወደ ትምህርታችን ስንገባ እያንዳንዷን እንዴት አገጣጥመን ማንበብ እንዳለብን እናያለን። እሺ መማርና መከታተል ለምትፈልጉ ከታች ባለው ስልክ ደውሉልን። ወደ ትምህርታችን ስንገባ ል ምን ይላል? ል ፊደሎችን እያንዳንዳቸውን እያሳየን ወይም ደግሞ እያየን አንድ ባንድ ነው ማን የትኛዋ ናት ል ወይም ደግሞ አ ብለን ያነበብናት የሚለውን ሁሉ እያየን ነው የምንማረው ማለት ነው። የበዓል ልብስ ምን ይላል? የበዓል ልብስ እሺ እለቱ የጥምቀት እለቱ የጥምቀት ዋዜማ ነው። እለቱ የጥምቀት ዋዜማ ነው። እሺ በአካባቢው ልዩ አልባሳትን የለበሱ ሰዎች ይታያሉ። ህሊና ያሸበረቀ የሀበሻ ቀሚስ ከነጫማው ለብሳለች። አባቷ ይቺ የተ8ኛ ፊደል ቷ ብለን እናነባታለን። የተ8ኛ ፊደል አባቷ ደግሞ ነጭ በነጭ ነጭ በነጭ
ለብሰው ለብሰው ቀይ ጃኖ ቀይ ጃኖ በላዩ ላይ አገልድመዋል አገልድመዋል። እሺ አገልድመዋል። አባትየው ልጃቸው ህሊናን ልጃቸው ህሊናን በመያዝ በዓሉን ለማክበር ወጡ። በዓሉን ለማክበር ወጡ። ህሊና ድንገት የትምህርት ቤት ጓ ይቺ ደግሞ የገ ስምንተኛ ፊደል ጓ ብለን እናነባታለን። ጓደኛዋን አየችው። ጓደኛዋ መሐመድ ጀለቢያ ለብሶ በውጭ በር ላይ ቆሟል። በውጭ በር ላይ ቆሟል። ቆቡን እየነካካ የበዓሉን ድባብ ይመለከታል። ህሊናም መሐመድን ከአባቷ ጋር በአይን አስተዋወቀችው። እንደዚህ አድርገን ረጋ ብለን ካነበብን በኋላ ደግሞ ሁለተኛ ዙር በደንብ ስንለማመድ ትንሽ ካሁኑ ፍጥን ብለን እናነባለን ማለት ነው። ትንሽ ፍጥን ብለን ይኸው ዕለቱ የጥምቀት ዋዜማ ነው። በአካባቢው ልዩ አልባሳትን የለበሱ ሰዎች ይታያሉ።
ህሊና ያሸበረቀ የሀበሻ ቀሚስ ከነጫማው ለብሳለች። አባቷ ደግሞ ነጭ በነጭ ለብሰው ቀይ ጃኖ በላዩ ላይ አገልድመዋል። አባትየው ልጃቸውን ህሊናን በመያዝ በዓሉን ለማክበር ወጡ። ህሊና ድንገት የትምህርት ቤት ጓደኛዋን አየችው። ጓደኛዋ መሐመድ ጀለቢያ ለብሶ በውጭ በር ላይ ቆሟል። ቆቡን እየነካካ የበዓሉን ድባብ ይመለከታል። ህሊናም መሐመድን ከአባቷ ጋር በአይን አስተዋወቀችው። ልክ እንደዚህ እያደረጋችሁ እየደጋግማችሁ እያነበባችሁ ቀስ እያደረጋችሁ መለማመድ ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን የንባብ ልምምድ ይህን ይመስላል። በሌላ ቪዲዮ ወይም በሌላ ትምህርት እስከምንገናኝ ድረስ በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትሳፕ እናንተ ተጠቀሙበት ማንኛውም ሶሻል ሚዲያ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ መማረም እንዲሁም ህጻናትን ማስተማር የምትፈልጉ ሀብሉን ደውሉልን። ለዛሬ ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ